እኔ ዲያመንድ የሚባል ነገር በአይኔ አይቻላል። ይጸልይልኝ እጄ ላይ የሆነ ዲያመንድ አለ ብዬዋል። ይሄ ሰው እንዲህ አድርጎኛልና ሄድና እሱ እንዲህ አድርግ ብዬ እስከ ዛሬ ቀን ድረስ ሰውን አስደብድቤ አላውቅም። በጣም ነው የደበደበው ብዙ። እስራኤል ዳንሳ መልእክት አስተላልፍ ብል ምን መልእክት አስተላልፍለታል? መልእክትም የለኝም ለሱ። ድንጋይ መናገር እንደ እብድና እንደ ምናምን አየኝ አይደል? መጉዳት የሚችል ከሆነ አይ አንድ ቀን እንገናኛለን። መጀመሪያ ስላንቺ ኢንፎርሜሽን እንዳለው ያወቅሽ እዛ ላይ እንደ አዲስ እንደ ትንቢት ሲነገር ነው ይሄ ነገር ልክ አይደለም ለምን አላልሽም? የተሰበሰበው እኮ ኢን ሚሊየንስ ነው። እንኳን ዳይመንድ የሚነግድና ዳይመንድ ያለው ሰው ቀርቶ የከሰል ነጋዴ አይመስልም። እኔ ትልቅ ሰው ይሆናለሁ። አሁንም ትልቅ ሰው ነኝ። ከሰል ቢሰራም ራሱ ክብር ነው። 28.7 ግራም ዳይመንድ ይዞ ምን ሊያደርግ ነው ወደ ቤተክርስቲያን ቸርች የሄደው ብለው የሚያነሱ ሰዎች አሉ። ቀን ወሰደኝ፣ ቀን ጣደኝ። ወይ ግን ህግ አለ አይደል እንዴ? ወደ ህግ እንዴት አልሄድክም? አላውቅም። የሆነች መኪና ይዤ ሄድ ነበረ። ሲኖ ነው ያለ መስመር መጥቶ ነገጨን። ሌላ ሰው አላወራም። የማን ሹፌር ነው ያልኩት። ሶሪ ያለ ዳዊት 100,000 ብር ሰጠኛል። ደረሰ በኋላ ደግሞ 6 ሚሊዮን ብር እንደሚያገኝ ነገረኝ። ግን አንተ 56 ሚሊዮን ብር በወቅቱ የተበላ ሰው ቀርቶ 56 ብርም የተበላበት አይነት አይደለም ያደረግከው አክት። ምስቱ 10,000 ብር ጠረጴዛ ላይ ያስቀምጥ ወደ አገር ሂድ አለች። ነብይ ነን በሚሉት እኔ አሁን እግዚአብሔር አለ አልልም። ኢሳ በህይወት ያለ አይመስለኝም። ለምን ምንም ከማድረግ ወደ ኋላ ስለማይሆን እንደተጀመረውም ጨርሰውታል ብዬ ነበር። እዛን ጸጉራቸው ዲሻቸው ዲሽ መስሏል ጸጉራቸው። በዛ ጴንጤ ነው ላሉ ጴንጤ ነው እና ነብይ ለመሆን እየሞከረ ነው። ምክንያቱም በዚህ ዘመን ነብይ የሚቀበለው መልእክት በዲሽ ነው። ሁሉም እንደዛ ገብቷል። ዲሽ አድርገውታል። ጴንጤ ነው ገና ጴንጤ ላል ሪሊጂየስ ሰው ስትሆን የሆነ ሰሞኑን የመጣ መልክ ትመስላለህ። አንደኛ ዮሐንስ መልእክት እንደዚህ ይላል፣ የዚህ ዓለም መልክ ጠፊ ነው ይላል። እንግሊዘኛው the fashion of this world will pass away. the fashion of this world ምን ማለት ይሁን በየጊዜው የሚመጣ ይሁን ስታይል። አገልጋይ ልትሆን ትችላለህ፣ ፓስተር ልትባል ትችላለህ፣ የፈለከው የሱ የራስ ጉዳይ ነው። እየተሳሳትክ ነው። ክርስቲያን መልክ የለውም። መጽሐፍ እንደሚል የልጁን መልክ እንድንመስል እግዚአብሔር ስለወሰነልን በየቀኑ የሚመጣው መልክ ወይም the fashion of this world ቸርች ውስጥ ያለው እሱ የክርስትና መልክ አይደለም። እሱ አለፈ። ከዛ እቺ እንትን መጣች የፈረደባት ፎጣና ሃይላንድ መጣችው። ግን ከዛ እሷ ደግሞ ቀጠለች። ነጭ ፎጣ ሃይላንድ፣ አንድ ፎጣ አንድ ሃይላንድ፣ ሁሉም የሚያገልበው አንድ ፎጣ። ፍንዳታው ጎረምሳው ገና አንድ ቀን መድረክ እዚህ ጋር ተጠግተ ቆም የተባለ ሁሉ ሃይላንድና ማህር። ያ መጀመሪያ የጀመረው ሰውዬ ምናልባት ወፍራም ስለሆነ ይሆናል፣ ላብ ያለው ይሆናል። ቀጫጫ እንዲህ ብትጨምቀው ማያልበው ፎጣ ይዞ ሁለት ሃይላንድ ፎጣ አይላው። እሱም አለፈ 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 ቀረበ። ቃሱም አለ ሃይላንድ የሚያዋጣ አልሆነ። ለማ የሆነ ጊዜ ይመጣል ሄደ። አሁን ደግሞ ሁሉም ማንደ ጀምረዋል። ሁሉም በጣም ከፍ አድርገው ነው ጸጉራቸውን እየተቆረጠ። ነገ ለልጅም አታሳየውን ፎቶ አሁን መነሳት የለበት። አባዬ ድሮ ምን ሆነ ነው ጸጉር ያም ነበር? ማለት ኖርማል ሰው ነው። ሲቀለል በል አታካብድ ማለት በቃ አገልጋይ ነው ምናምን ለመባል የሆነ ሰው እንዲያውቅ አትጨናነቅ። ሰው ሲያውቅ በራስ ላይ ነው እዳ የምትሰበስበው። ቢያንስ እንደው ዘና ብለህ እንኳን አትስቅም። ለምን ጭንቅንቅ ብለህ መንገድ ላይ ትሄዳለህ? አካሄድ እግር ሁሉ ሰው ሁሉ እያየኝ ማንም ያይል በቃ ማንም ያይል አትጨናነቅ። እንደዚህ አይነት ትናንት ኢንተርናሽናል ቢዝነስማን ጋር አብሬ ነበርኩ። ዲስ ጋይ ለሃይሚስ ነግራት ነበር። ይሄ ሰውዬ አይውሽ አንድ ቀን መጥቶ ያገለግለናል። ብዙ አገር ላይ ነው ቢዝነሱ ፋብሪካዎቹ ምናምን። ይሄ ሰውዬ ሲያወራኝ ከአገልጋይ የማይተናነስ ነው የቃል ሪቨሌሽን ያለበት መንፈስ ዓለም
ማን ኦፍ ጋድ አለኝ ከዚህ መንፈስ ዓለም እኮ ነው ቢዝነሱን ያወረድኩት አለኝ። ገባ ስፒሪት ሪልም ውስጥ ጀዝባ ጴንጤ ሆነ የንግዱን ዓለም ለመስበር አታስብ። ሻባጋ ምን እንደሚል ታውቃለህ? መጽሐፍ ቅዱስ ይሄ ሕግ አላቸው እኮ ሙሴ፣ ይሄ ሕግ በአሕዛብ ዘንድ አዋቂና አስተዋይ እንደሆናችሁ ያሳያል። ትበልጫቸዋለሽ። አንድ አይነት ነው የምትሰሩት። because of the anointing ሰማይ ስላለ ካንቺ ጋር ትበልጣቸዋለህ። ሁዳ ከማያ ቫቫጋታ አንዳንዱ ማስረዳት አለ፣ አንዳንዱ ትምህርት አይገልጸው። ኤልሳ ምንድን ነው ያደረገው? ተች ነው ተች እኔ በማይበት ሌቭል እንድታዩ ተች እኔ በማይበት ሌቭል እንድታዩ ተች እኔ በማይበት ክልል ልክ እንድታዩ ሻባታ ከማያታ በዛ ልክ እንድታዩ ነው። በዛ ልክ እንድታይ ነው የሚያስፈልግ። በዛ ልክ እንድታይ ነው የሚያስፈልግ። በዛ ልክ እንድታይ ነው የሚያስፈልግ። በዛ ልክ ማየት ነው የሚያስፈልግ። በዛ ልክ ማየት ነው የሚፈልግ። አይናችሁ በኢየሱስ ስም ይከፈት። ፓስተር ኃይሉ ዮሐንስን ዌልካም በሉት እስቲ። ሊያካፍለን በጣም የምወደው ወዳጄ ለኔ ረጅም ዓመት ኦልሞስት አሜሪካን ሀገር መሄድ ከጀመርኩ ጀምሬ ረጅም ዓመት ወዳጅ ነን። አይ ቲንክ ኢትዮጵያ ውስጥ በቴሌቪዥን ማገልገል ቀዳሚ ነው። 16 ዓመት በፊት እንግዲህ ኢቢኤስ ቲቪ ላይ በኢቢኤስ ቲቪ ወንጌል ሲያስተምር የነበረ እግዚአብሔር ሰው ነው። በእውነት ነው የምላችሁ በጣም የፍቅር ሰው ነው። በጣም የፍቅር ሰው ነው እና ደግሞ እግዚአብሔር በኢትዮጵያ ምድር ካስቀመጣቸው ትልልቅ የመጽሐፍ ቅዱስ አስተማሪዎች እግዚአብሔር የቃሉን ብርሃን የከፈተለት ኃያል እግዚአብሔር ሰው ነው። ከኔ ጋር ትንሽ የሚያመሳስለን ሰልፍ አይፈራም፣ ውጊያ አይፈራም እና ፓስተር ኃይሉ ዮሐንስን ዌልካም በሉት እስቲ። ከእርሱ ተወልዳችኋልና ዘሩም በእናንተ ይኖራል። አንተ እኮ የሚመስሉ ወሰነ ባለበት አቅጣጫ ነው እያልኩ ያለሁት። ልጁን ዘርቶ ልጆች አላጨረው። የአባት ፍቅር ምን እንደሆነ የሚያውቀው ኢየሱስ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አጋለሁ ብለሽ ለወንድሞቼ ንገሪያቸው ባለው ቃል መሰረት ታላቅ ወንድማችን የሆነው እርሱ ከእግዚአብሔር ዘንድ የተገለጠ ሰው ነበር ይለዋል። ስለዚህ ሰው አስቡ፣ ያን ንጹህ ሰው አስቡት። ያም በመሰሉም አንተ የዘር ልጅ ነህ፣ መንፈሳዊ ዝርያ ያለብህ የአባትህ የሕያው የእግዚአብሔር ልጅ እንጂ አንተ የማደጎ ልጅ አይደለህም። ፕሬዝ ዘ ሎርድ። ከእርሱ ተወልዳችኋል፣ ዘሩም በእናንተ ይኖራል። መለኮታዊ ባህሪ ተካፋይ። ጆሮ ያለው ይስማ።